ወደ ያዘበት ሩም ይዞኝ ገባ። በኃይል ሮጦ ሄዶ ልክ አልጋ ላይ እንዳስቀመጠኝ በሩን ከውስጥ ቁልፍ ያደርገዋል። እንደመጣም ከአንዳንድ ከንፈሬን ይዞ መሳም ጀመረ። ምጥጥ አድርጎ በደንብ አድርጎ ሳመኝ። እኔም መጀመሪያውንም ኃይለኛ ስሜት ውስጥ ነበርኩ። ሁለታችንም ተሳሳምን። በደንብ አድርጎ ሳመኝ፣ እያሸኝ አንገቴ ስር ጡቶቼን እየሳመው ብቻ ሁለታችንም ሳናስበው ሁለታችንም ራቁታችንን ሆንን። ልብሴን እንኳን እንዴት እንዳወለኩ አላውቅም። እሱ ራሱ ቤት በኩል ልብሱን እንዳወለቀ እኔ ላውልቅ እሱ ያውልቅ ምንም ማውቀው ነገር አልነበረም። ከዛም ቀስ እያልን እንደዛ እየተሳሳምን አልጋው ላይ እንዳለውት ቀስ እያለ ወደ ታች ወርዶ ግራ እግሬን ብቻ ወደ ላይ ከፍ አድርጎ ይዞ ዝቅ ብሎ እምሴን ላስ ሲያደርግልኝ ሰውነቴን የሆነ ነገር ይወረረኛል አይነት ነገር ተሰማኝ። እምሴን እየላሰ ቅጥሬን በእጁ እሽት ያደረገ ምላሱን አንስቶ እምሴ ውስጥ ድረስ ግብት ብጥት ሲያደርግልኝ ተስለመለምኩ። መሆኑን አጣው። ብቻ ምላሱን እምሴ ውስጥ ከቶ ውጥት ሲያደርገው በዛ ረጃጅም ጣቶቹ ቅንጥሬን እሽት ሲያደርግልኝ መሆኑን ነበር የሚያሳጣኝ። በጣም አቃስታለሁ። እያልኩኝ ድምጽ አውጥቼ ሳቃስት ሩሙ ራሱ ድምጼን ያስተጋባው ነበረ። እናም እንደዛ ያረገ አሁንም እምሴን እየላሰ እያሸልኝ እጆቹን ወደ ላይ ዝርግት አድርጎ ጡቶቼን ጭምር እያሸ አሳበደኝ። ጠሳልና ወደ ላይ እየተንፏቀቀ መጥቶ አንገቴ ስር ጡቴን የጡቶቼን ጫፍ እየጠባ በቃ ብዙ ነገር ካደረገኝ በኋላ ቶሎ አልኩና ብድግ ብዬ ተነሳው። ኮንዶም ይዛህን አልኩት። እሱም ከዋሌት ኪሱ ኮንዶም በማውጣት ቁላው ላይ ያጠልቃል። ከዛ በኋላ ልክ እንደዛው እንደተኛሁት አንድ እግሬን ወደ ላይ ከፍ አድርጎ ብቻ ይዞ አንድ እግሬን ወደ ጡቴ አካባቢ ካመጣው በኋላ በጎን በኩል በእግሬ መሃል ገብቶ ቀስ ብሎ ያ ኮንዶም ያጠለቀው ቁላውን ብቻ የቁላው ርዝመት የቁላው ውፍረት አቤት ትልቀቱ አንስቶ እምሲ ውስጥ ስምጥጥ ሲያደርገው ምንም ልላችሁ አልችልም።